ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ አላችሁ? ውዶቼ እንዴት ነው ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም? እግዚአብሔር ስም የተባረከ ይሁን። ያው ከሁሉም የሚበልጥ ሰላምታ ይቀድማል። ስለዚህ ሰላምታ እያስቀደምኩ ነኝ። ወሬ ተቸኩዬ ነው የመጣሁት፣ ግን ሰላምታ ያው ይቀድማል። የእግዚአብሔር ሰላምታ ስለሆነ ይቀድማል በምንም እና ለዛ ነው ውዶች። እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም ነው አለው። ፈጣሪ ይመስገን አለው። እኔ መሲ ነኝ። እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። ከኔ ጋር የኔ ቻናሉን እያያችሁት ኮሜንት እየሰጣችሁ ላይክ እያደረጋችሁት ያላችሁት እግዚአብሔር አምላክ ይባርካችሁ። ቤተሰብ የሆናችሁት ሁሉም ነገር ቼክ እያደረጋችሁ ይለፉ። ቤተሰብ ያልሆናችሁት ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ እናንተ ሰብስክራይብ ካደረጋችሁ እኔም አድርጌያለሁ መልሽ ብላችሁ ጻፉ። ችግር የለም እመልሳለሁ። በራሴ በኩል ደስተኛ ነኝ። እናንተ ሰብስክራይብ አድርጌያለሁ ላይክ አድርጌያለሁ መልሽ ካላችሁ እመልሳለሁ። ችግር የለም። እና እግዚአብሔር አምላክ የተባረከውን ተባረኩ ውዶች። ዛሬ በሁለት በኩል ነው የመጣሁት። አንደኛ በታውቃላችሁ በሄርሜላ ዙሪያ እና ሩታ አብርሽ ቆይ ምን ሆኖ ነው ሚስቱን መርጦ ያቺኛው ልጅቷን ካጠገብ ለምን አራቀን? ምንድነው ችግሩ? ለሱ ልጁ እኮ በመሃል ሞዛዛ ሆኖ ቀረ እኮ። የሚገርም ነገር እና ለምንድን ነው እሱ እንደዚህ የሚሆነው? የገረመኝ ነገር ይሄ ነው። አሁን ሩታ ባሏ ነው። ስለዚህ የፈለገው ማድረግ ትችላለች። እሱ በጣም ብዙ መንገድና ብዙ ነገር ውስጥ ይገባል። ግን እሷ ያ ነገር ሁሉን ትታ ከሱ ጋር ለመኖር ወሰነች። መጥፎ ነገር አስባ ቢሆንም ጌታ ያውቃል። ታውቃላችሁ፣ እኛ በሰው ለመፍረድ አንችልም። ስለዚህ እሷ ልጅ አላት፣ ደግሞ ስንት ነገር አላት። ስለዚህ ለልጇ ብላ ደግሞ ከሱ ጋር እኖራለሁ ብላ ሁሉም ነገር ትታ ወደ እሱ ጋር ተመለሰች። እንደዚህ በራቁት እንደዚህ ሆና ለምን መጣች የምትሉት ማለት ነው። አብርሃም መጀመሪያ እቺ ሄርሜላ ስትመጣ ማለት ነው ሁሌ ጡቱን እያሳየች ደግሞ ፓንት ለብሳ እንዳለ ደረቱን እንዲ አርጋ ክብሩን አጣ። እንደዚህ በራቁትነት መታለች። በዛም እሱ ተቀበላት፣ አቀፋት፣ ሳማት፣ ከሷ ጋር ሰክስ ጀመረ። ታውቃላችሁ። ስለዚህ የሩታ ነገር ደግሞ አዲስ አይደለም፣ ባሏ ነው። ራቁት እንደውም ይሄ ልብሱን ትታ በፓንት ብትመጣም ባሏ ነው። ስለዚህ የተፈቀደ ባልና ሚስት የምፈልገው ነገር ማድረግ ይችላሉ፣ ይፈቀዳል አይደል? ፓንት ለብሳ ብትመጣም ምንም አይገርምም፣ ምክንያቱም ባልና ሚስት ናቸው። እቺ ሄርሜላ በመሀል ገብታ ቆይ ሄርሜላ አንቺ አይደብርሽም እንዴ? ባልና ሚስት እነሱ ራሳቸውን ፍቅርን እያገለጹ እያወሩ ሳለ አንቺ በመሀል ገብተሽ አንቺ አትንኪ፣ እንዲህ አታርጊ፣ እንዲህ አትሁን፣ ልጁን ልቀቂ። አንቺ የማበት ነሽ? ቆይ አንቺ ምን አይነት ጉደኛ ልጅ ናት? ባልና ሚስት መሀል ገብተሽ ሚስቷን ባሉን አትልኪ ትያለሽ እንዴ? ኧረ ሼም ነው። ለሽ በይ ስታስጠላ። አንቺ ሼም የለም አይደብርሽም እንዴ? እንደው ሼም የለሽም? ትንሽ ሼም ይይዛል እኮ ባልና ሚስት ያለበት ቦታ ራሱ ሰው እንዲህ ሆኖ ወደ ኋላ ዞር ብሎ አያይም፣ ይፈራል፣ ትቶ ነው የሚወጣው። አንቺ ግን ባልና ሚስት ያለበት ቦታ እነሱ ሁለታችሁ ቁጭ ብሎ ሲያወሩ አንቺ ደግሞ ዘው ብለሽ ገብተሽ አትንኪ፣ እንዲህ አርጊ፣ እንዲህ አታርጊ ምናምን። የማቤት ነሽ አንቺ? ምን ማፍታለሽ ላንቺ? አንቺ ማን ነሽ ሲጀምር ማለት ነው? አረ ይደብራል። ለሽ በይ ወደ ልጆችሽ ጋር ወደ እናትሽ ጋር ምስኪን እዛ ጋር ለልጆችሽ ዳቦ መግዣ አትን እንዲህ እየሆነን ነው ብላ እናቷ ታወራለች። አንቺ እዚህ ጋር መጥቶ ደግሞ የወንድ ቄጥና የወንድ ቁላ ለመያዝ ትሮጭ ያለሽ
ምን ሆነሽ ነው? ኧረ ስርዓት ያዢና ወደ ልጆችሽ ጋር ላሽ በይ። እናቱ ምስኪን እናትን አግዢ እስቲ ሄደሽ። ምን አይነት ጉድ ነሽ? ባልና ሚስት መሀል ገብተሽ ሚስቷን ባሉን አትንኪ። ምን ማለት ነው? ኧረ ሼም ነው። ኧረ በጣም ሼም ነው። እግዚአብሔርን ሼም ነው። ኧረ ይሄንን አስተካኪ ለሽ በይ። እግዚአብሔርን አሁን ሩታ ተመለሰች፣ ባሏን ወሰደች። አንቺ የማ ቤት ነሽ? እሷን ባሏን አትንኪ ማለት ማን ነው መፍትሄ የሰጠሽ? የሰማንያ ባሏ የእሷ ነው። አንቺ ማን ነሽ? አንቺ ከዚህ በፊት እሷ እርጉዝ ሆና ራስ ሆና ስትኖር ኖርማል ጓደኛ ነኝ ብለሽ መተሻል። አሁን እሷ ከራስነቷ ወጥታለች። አሁን ደግሞ ወልዳለች። በቃ ሁሉም ነገር አበቃ። አብርሃም ከልጁ ጋር ይሆናል እንጂ ከአንቺ ጋር ይሆናል ብዬ እኔ አላስብም። የልጅ እናት ትቶ ከአንቺ ጋር ይኖራል ብለሽ አስበሽ ከሆነ ተሳስተሻል። እግዚአብሔርን ረሼም ነው። አንቺ የባል ትዳር መሀል ገብተሽ ሚስቷን ባሏን አትንቂ፣ እንዲህ አታድርጊ፣ ልጁን አታስጨናንቂ። አንቺ የማቤት ነሽ? ማነሽ አንቺ? ከየት መጣሽ? ባሏን የፈለገው ማድረግ ለሷ መብት አላት። ባልነቷ የሷ ነው እንጂ ለንቺ አይደለም። ታውቂያለሽ? መብት የለሽም። ስለዚህ እንደዚህ አይነት ነገር አታድርጊ። ይደብራል። እግዚአብሔር አንቺ አይደብርሽም እንዴ? እነሱ የፈለጋችሁትን ማድረግ ይችላሉ። ባልና ሚስት ናቸው። ብትጣሉም ይታረቃሉ። ምንም ብትሆንም በእነሱ ያምራል። ባንቺ ግን አያምርም። ምክንያቱም አንቺ ምንም አይደለሽም፣ ለሷም ለሱም ምንም አይደለሽም። ስለዚህ ኧረ ላሽ በይ። ሰው ምን ይላል? በጌታ በኢየሱስም እግዚአብሔር ላሽ በይ። እስቲ ዘሩ ዘሩ በይ። ለምን ቆይ አቤልን አታግብም? አቤል አንቺን እያገዘ አይደለም እንዴ? አያሳዝንሽም? አቤልን አግብ። አቤል ቆይ አንተ ደግሞ ለምንድን ነው ሄርሜላ ማታግባ? ጥሩ ናት፣ ምስኪን ልጅ ናት እንዲህ እያልክ አይደለም? ለምን አታገባም አንተ? ለምን አታገባም? አንቺ ደግሞ ሄርሜላ ለምን አቤልን አታግብም? አንቺ አግቢ፣ ችግር የለም። የአብርሽም እንትኑ ያው ነው፣ የአቤላም ያው ነው። ምናልባት የአቤላ ያንሳል መሰለኝ፣ ለዛ ነው። ኧረ ሰው ምላሳም አታርጉ በእግዚአብሔር። ዩቱብ ከተከፈተ እግዚአብሔር ውዶች፣ እኔ ምላሳም ሆንኩ በእነሱ ምክንያት ብቻ ነው እኔ ምላሳም ሆንኩት። እንደዚህ አልነበርኩም ውዶች። ስለዚህ በእናትሽ ሄርሜላ ላሽ በይ። ወደ ማን ነው አቃጣሪ አቤላ ጋር ሂጂ። አቤላ እኮ ላንቺ ይዋጣሻል፣ ያዋጥሻል። እውነት ችግር የለም። ወደ እሱ ጋር ሂጂና ሞክሪ። ምን ሞከራ ብቻ ነው? እንደውም ለሱ አርግዞሽ አይደለም እንደ ያስወራሽው። ምን ሞከራ ብቻ ነው? ስለዚህ የአብርሃም ቁላ ለሩታ ነው በቃ ተሰጥቷል። እንግዲህ ምንም ማድረግ አችልም። አንቺ ምንም አይደለሽም። አንቺ አሁን ወደ አቤል ጋር ኦር ወደ ብሩክ ጋር ወደ ያንቺ ቡቹሎቹ ጋር ትንሽ ዘሩ በይ እስቲ። ላንቺ ቆሞ እያከራከሩ አይደለም እያወሩ አይደለም። ስለዚህ ወደ እነሱ ጋር ትንሽ ላሽ በይ። አብርሃም አይሆንም፣ በእናትሽ ታይ። ልጁን አታስጨንቁ። ሚስቱ አትለቃትም። አሁን ሚስቱ በቃ ይዛለች። አሁን ከራስነት ወታለች። እግዚአብሔር ይመስገን። ልጅ አሉ። እነሱ ምንም እንትን የሚያደርገው ነገር የለም። አንቺን ላሽ በይ ወደ አቤል ጋር ወይስ ወደ ብሩክ ጋር ወደ ጀለሶቹ ጋር እስቲ ዘሩ በይና ተመልከቺ። እነ እዩ እንደውም አፈቅራታለሁ ምናምን ብሎ አይደለም እንደ ሂጂ፣ እሱ ወደ እሱ ጋር ሂጂ። የሚያፈቅር ወንድ ነው የሚሻለሽ። አሁን ይሄ ባለትዳር ወንድ የልጅ አባት ወደ ሚስቱ ጋር ወደ ልጁ ጋር ይመለሳል እንጂ ካንቺ ጋር አይኖርም። ታውቂያለሽ? ሂጂ በእናትሽ። ደግሞ አንዳንድ ልጆች እነ ቡስ የሚባል ልጅ ቅድም እንትን አለ ወንድ አይታ አታውቂም፣ አብርሽ እኮ ነው ጢማቱን ያሳየ አልክ። የምን ወንድ አታውቂም? አለሙን የጨረሰች ሆቴል ውስጥ ያደረች ልጅ ደግሞ ወይኔ አለሙን ጨርሳ ወደ ላይ ወጣች ልጅ ደግሞ ወንድ አታውቂም ትላለህ። እንዳንተ ደግሞ ምንድነው? ምን ታወራለህ ደግሞ? ከዛም የሶስት ልጆች እናት ናት። ታታ በማሽን ነው እንደ ይሄ ልጅ የተወለደው። ልጆቹን ወልዳ በእናቷ ላይ ትታ ወደ ወንድ ቄጥ ጋር የምትዞራ ሴት
ወንድ አታውቂም ማለት ምን ማለት ነው? ስታስጠላ ወይኔ ወይኔ በላቸው። ስለዚህ በእናትሽ ይደብራል። ከነሱ ከአብርሽና ከሩታ ራቂ እንደምንም ብለሽ ማለት ነው። እንደ እህትነት እኛ ምን መክረው ነገር እንደ ኦዲየንስ ምን መክረው የኦዲየንስ ምክር የምትሰሚ ከሆነ ግን ሰምተሽ አታውቂም። ቢሆንም አሁንም እኛ ያው እናወራለን፣ እነግረሻለን፣ እንመክራለን እንደ እህትነት እኛ እንደ ሴትነት ማለት ነው። ሴት ለሴት ጋር ያንቺ አካሄዱ ጥሩ አይደለም። አሁን ደግሞ አብርሽ ይሄንን የሩታ ገላ እያየ የምስት ገላ እያየ ከአንቺ ጋር ይተኛል ብለሽ ከዚህ በኋላ አታስቢ። እግዚአብሔርን ለሽ በይ። ኧረ ይደብራል። ሄርሜላ ለሽ በይ፣ ችግር የለም። የሚያፈቅር ልጅ አለ አይደል? እዛ እዩ የሚባል ልጅ አፈቅራለሁ ብሎ ቪዲዮ እየሰራ አይደለም? ወደ እሱ ጋር ወይ ወደ ብሩኬ ጋር የብሩኬ አይተሻል አይደለም? ችግር የለም። እሱ አይተሻል። ትንሽ ከሆነ ወደ እዩ ጋር ለሽ በይ እና ከሩታና ከአብርሽ ውረጂ። ይደብራል። እንደዚህ አይደረግም። ምንም ቢሆንም ባል ሚስት ሆኖ እነሱ ከተጋጩ በመሀል አንቺ መግባት የለብሽም። አንቺም ሴት ነሽ። አንቺን ምን እንደሚያጋጥምሽ አታቂም። ስለዚህ ፕሊስ ለሽበ ወደ እነሱ ጋር ትምጪ። ሩታዬ ጀግና ባልሽን ያዢ። ከዚህ በኋላ ምንም ብታረጊ እንደውም በሷ ፊት ተንበርክከሽ እንደገና አብርሽን ይቅርታ ጠይቀሽ ያጠፋው እሱ ነው። ግን እግዚአብሔር ቃል ምን ይላል? ሚስት ለባሏ ዘውድ ናት ይላል። ስለዚህ ለትዳር ብለሽ ዝቅ ብለሽ እንደገና የሚያስፈልግ ከሆነ ይቅርታ ጠይቀሽ ባልሽን ተቀብለሽ ከባልሽ ጋር ኑሪ። ልጅሽንም አብርሽን አሳይ። ከዚህ በኋላ የደስታ ዘመን የደስታ ጊዜ ይሆንላችሁ። ይደብራል። ሄርሜላ አንቺ ለሽበይ ወደ ዩጋ ወደ ብሩኬ ጋር እኔ ወደ አቤል ጋር አንቺ ለሽበይ። የነሱ በነሱ ውስጥ ጣልቃ ትግቢ ፕሊስ። ያስጠላል እግዚአብሔር። እና በዚህ ሰበብ አንድ ነገር ላሳዩችሁ ውዶች፣ ይሄ ነገር እዩ ይሄ ነገር ማለት ነው። ሴትዮዋ ዛተር ነው ትላለች። እንደዚህ አይነት ዛተር አለ እንዴ? እግዚአብሔር ግን ሽታው በጣም ደስ ይላል። በሰላጣ ውስጥ ጨምሮ እንደ ሰላጣ አጥቦ ቆርጦ ይሄ ምንድነው ኦሊቭ ኦይልና ጨው ሎሚ ምናምን ጨምሮ ይበላሉ። እዩ እናንተ ጋር አለ ይሄ ነገር? በእቃ ነው ያለው፣ በእቃ ነው ያለው። ግን እነሱ በጣም ነው የሚወዱት፣ በጣም ይበላሉ እንደዚህ ይሄ ነገር አይነት። ግን ለነኩ ግራ የገባ ነገር ይሄ ነው። እስቲ እናንተ ጋር ካላችሁ በእናታችሁ እስቲ በኮመንት ስር ላይ አስቀምጡ። እና እኔ ስለማላቅ ነው ዛተር ነው ይላል። ምን አይነት ዛተር እንደሆነ እኔ አላቅም፣ አልገባኝም እና ውዶቼ ይሄንን ይመስላል። ይሄ ኮሰሮት አለ አይደለም? እኛ ጋር ያው ኮሰሮት አለ ግቢ ውስጥ በጣም ጥሩ ሽታ አለው፣ ያምራል። ያው እንግዲህ እንደሚታዩ ነው። ይሄ ውጪ ነው፣ እንግዳ መጥተው የሚቀመጥበት ቦታ ነው። ይሄ ሶፋ ነው፣ ተሸፍኗል። የኛ ግቢ ውስጥ በጣም ያምራል እኮ እና ይሄንን ይመስላል ውዶቼ። ከልብ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። ብዙ ጊዜ ምናልባት ከዚህ በኋላ ቪዲዮ መስራት አይመችን መሰለ። ያው ሰዎቹ ነገ ከነገ ወዲያ ይመጣሉ ከሌላ ቦታ ለሁለት ሳምንት ብሎ የወጡት ያው ነገ ማክሰኞ ይመጣሉ። ምናልባት እንደዚህ አይነት ቪዲዮ ለመስራት አይመችም መሰል አይመችም። ስለዚህ እንደዚህ ከእናንተ ጋር ገብቼ እናንተ ያለው በተቻለ መጠን እነሱ ከተኙም በኋላ እንትን አስተያየት ምናምን እሰጣለሁ እና ይሄንን ይመስላል ውዶቼ። ጌታ እግዚአብሔር ከእናንተ ጋር ይሁን። ሩታዬ ጀግና በርቺ። አብርሽ በዚህ አጋጣሚ ወደ ሩታ ጋር ላሽ በል። ባለፈው ተንበርክከ እሷን እየለመንክ አይደለም? አሁን ደግሞ ትኮራለህ። ምን አይነት ጉድ ነው? ዛሬውን ቀለጠ አግኝታይ ነው እንዴ? ስንት አይነት ቅጣት፣ ስንት አይነት እስር ቤት ማባሰበስ። እሷ ሁሉም ነገር ትቻለው ብላ ወደ አንተ ጋር መጣች። አንተም ተቀበላት። ደግሞ ሄርሜላ አንቺ ደግሞ ወደ ልጅዎችሽ ጋር ላሽ በይ።
ደግሞ ወደ ሌሎቹ ጋር ወደ ቅድም ብያለሁ እነ አቤል እነ ብሩክ አይ ሄርሜላ ጥሩ ናት ምንድነው ንጹህ ሴት ናት ምናምን የምትሉት አሉ አይደለም። ወደ እነሱ ጋር ላሽ በይ። ባለትዳር ወንድ ጋር መለጠፍ ጥሩ አይደለም። ባለትዳር መሀል አትግቢ። እነሱ አሁን ያው ታርቋል ማለት ነው። ተስማምቶ አሁን ያው አንቺ እንደሚታየው ነው እንግዲህ አንቺ የራስሽ እስቲ ያለው ነገር እግዚአብሔር ላንቺ የሆነው ያው አያጠፋም። ስለዚህ እስቲ ላሽ በይ አንቺ ላሽ በይ። ባለትዳር መሀል ውስጥ አትግቢ ሄርሜላ ፕሊዝ። እና አብርሽና ሩታ በርቱ፣ ጠንክሩ፣ ታረቁ፣ ልጃቸውን በጥሩ ሁኔታ አሳድጉ፣ መጥፎ ነገር አታሳዩ። እና በራሴ በበኩሌ ያለው ነገር ይሄንን ይመስላል። ቅድም እኔ በጣም ነው ያሳቁት። ይሄ ምንድነው ቡስ የሚባል ልጅ ወንድ አይታ አታውቂም እኮ ለዛ ነው ጢማቱ ነው አብርሽ ነው ያሳየ አለ። የምን ወንድ አታውቂም? 3 ልጆች እናት ወንድ አታውቂም? በማሽን ነው እንደ የተወለደ ልጅ ያ ታዳ ምን አይነት ጉድ ነው? በጣም ነው ተገረምኩት፣ ሳቅኩኝ። እንግዲህ የቡሲ ነገር ነው ያሳቀኝ። ይሄን ደግሞ ለሄርሜላ ለእህትነት የሚነግረው ላሽበይ ሌሎቹ ጋር አሁን እነሱ ባለትዳሮች ናቸው። አሁን ሩታ ከራስነት ወጣለች፣ ባሏ ወሰደች። ስለዚህ ምንም አንቺም የሚያስከፋ ነገር የለም። ስለዚህ ራስሽን ሌላ ለመስራት ከሆነ ሌላ ጓደኞች እነ አበል እነ ብሩክ እነሱን ይዘሽ አንዱን ይዘሽ መስራት ዩቲዩብ ትችያለሽ። ማንም የሚከለከል የለም። ግን ወደ አብርሽ ጋር ወደ ሩታ ጋር እንዳትመጪ ፕሊስ። ከነሱ ራቂ። እነሱ አሁን በቃ ታርቆ ልጁን በጥሩ ሁኔታ ያሳድጋሉ። ከዚህ በኋላ አንቺ ብትሪቂ ይሻላል። መቻል ነው በቃ። አሁን ሩታ ተነስታለች፣ በቃ ቆርጣ ነው የተነሰችው። ስለዚህ ላንቺ አማራጭ ስለሌለ እሱም ደግሞ የልጅ እናት ትቶ ወደ አንቺ ጋር ይመጣል ብለሽ አታስቢ። እና እግዚአብሔር ይርዳችሁ። የምለው ነገር የለም። በራሴ በኩል ያለው ሀሳቡ አይዲያ ይሄ ነው። እና ውዶቼ ደህና ሁኑልኝ እና በርቱ፣ ጠንክሩ፣ ስሩ። ለስራ ከሆነ ስሩ፣ ጠንክሩ፣ በርቱ ይላሉ። ሌላ ነገር ምን ልበል? እሺ። እና እግዚአብሔር አምላክ ይባርካችሁ። እቺትን ነገር ለነስ ስሙን ጻፉ። ዛተር ይባላሉ። ዛተር ይባላል ግን ምን አይነት ነገር እንደሆነ ኢትዮጵያ ውስጥ እኔ አላየውም። ለዛ ነው ታውቃላችሁ። ስለዚህ እስቲ የምታውቁት ካለ በኮሜንት ስር አስቀምጡ። እና ያው የወይራ ዛፍም እኛ ጋር አለ። እናንተ ጋር ወይራ ዛፍ አለ እንዴ? ምን አይነት ያው ወይራ ዛፍም አለ እኛ ጋር። እና በጣም ደስ ይላል ውዶች። ደህና ሆኑልኝ። ስራ አለኝ። መልካም ውሎ፣ መልካም የስራ ቀን ይሆንላችሁ። ባይ ባይ።